ታሳላለህ፣ ስተኛ ትናፍቀኛለህ። ያው አሁንም አጠገብ የሆነ ትናፍቀኛለህ። ፍቅር እኮ እንደዚህ ነው። ለዛ ነው ፍቅር አያልቅም፣ ፍቅር በቃኝም አይባልም። አዎ ፍቅር ማለት የማይጠገብ የህይወት ማጣፈጫ ነው። በተለይ ደግሞ እንዳንቺ አይነት ጥሩ አፍቃሪ ሲገኝ ከመታደልም በላይ ነው። ሞዛዛ ነገር እኮ ነህ። ምነው ፍቅር? ምንም። ግን ካሁን በኋላ ምንም ቢፈጠር ላጣ አልፈልግም። ምንድን ነው የምትይው? በዚህ ሰዓት ስለመለየት አይደለም ማውራት፣ ማሰብ ራሱ አልፈልግም። እኔም እኮ ፈልጌው አይደለም፣ ግን በቃ በሀዘንህም በደስታ ሁሌም ከጎን መሆን ነው የምፈልገው። ቃሌን እኮ ሰጥቼሻለሁ። ምንም ነገር ቢፈጠር አንቺን አልለይሽ። በጣም ነው እሺ የምወድህ። አንቺ ፍቅረኛሽን እወድሃለሁ ሳይሆን አፈቅርሃለሁ ነው የሚባለው። እሺ የኔ ሸበላ አፈቅርሃለሁ። ውይ ቅልጥ አልኩልሽ። ድገሚ። አፈቅርሃለሁ። እንዴ ብቻ የኔ ሞዛዛ አፈቅርሃለሁ። የኔ ዓለም፣ የኔ ስስት፣ የኔ ሁሉ ነገር በጣም ነው የማፈቅርሽ። እንዴት ነው ጋሼ? እንኳን ደህና ነሽ። ቆይ አባ መስሎሽ ነው እንደዚህ ቁና ቁና የምትነፍሽው? ምን አሉ? መቼ ነው ሰርጋችሁ አለኝ እኮ። ጠርጥሬ ነበር፣ እንዳዩን ገብቶኛል። እንዴ አረ ተረጋጊ ፍቅር። ተወኝ። አሁን ፍቅሩ የቆየንና ለምን ጥላቸው መጣ? ሂድ እሳቸው ጋር። ቬሎ አስለካት ብሎኝ ነው። እንዴ የምን ቬሎ? የምን ታውቂያለሽ? የህፃናት አውቃለሁ፣ ለልደታቸው የሚያደርጉትን። ለነገሩ ስፋቱ ከጠበበች ነው እንጂ ቁመቱ ሳያንስሽ። ኪራ አሁን ሰው አለ፣ አትቀባጥርብኝ፣ ሂድልኝ። እሺ ሳሚኝና ልሂድ። እንዴ አባትህ እኮ አለ። ታዲያ እሱ ሳልሆን አንድ እሺ ግን ውጭን ነው። አንቺ ባለጌ ምን አስበሽ? አንተ ሸፋፋ ትመጣታለህ። እሺ ወይኔ፣ ኧረ ቢያንስ ሂጅ ምግብ ላቅርብልህ እንዴ ልበለው። እናቶች እኮ እንደዚህ ሲባል ሆዳቸው ይነግራቸውና ይጨነቃሉ። በዚህ በማታ ደግሞ አታስጨንቃት። እኔ ግን አባሽ የሚል ይመስለኛል። እንዳፍቅ ያርገው። ይህን ማሰብ ባልፈልግም ግን ቤተሰቦቼ ባይቀበሉሽስ? እንጃ ግን ከእነሱ ጋር እንደማትጣላ ቃል ገብተህልኛል። እኔ እኮ ከአንቺ ተለይቼ ነው። ያላችሁትን በሙሉ ሰምቻለሁ። አባ አሁን ሌላው በፍቅር መፈተንን ሆነ አፍቅሮ ማጣትን ያፈቀረ እንጂ ያላፈቀረ ልብ ምን እንደሆነ አያውቅም። እናንተ ይህን ያህል ጊዜ መደበቃችሁ ጥሩ ባይሆንም አሁን ግን ይሁን ብዬ ተቀብየዋለሁ። አባ እውነትህን ነው? አስቱዬን አስቱዬን አለ እኮ አባ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የአስቱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበልልኝ። ጽናት ክፍል 64 ባለፈ ሳምንት አይተን ነበረ። ዛሬ ጽናትን ክፍል 65 ይዤላችሁ መጥቻለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ለማድረግ ቤተሰብ ሆኑ በትህትና እንጠይቃለን ማለት ነው። የምሰጡኝን አስተያየትና ሀሳባችሁ በጣም ከልብ ነው የምናመሰግነው ማለት ነው። ውድ ቤተሰቦቼ ይህንን ቪዲዮ ላይክ፣ ሰብስክራይብ ለማድረግ ቤተሰብ ሆኑ በአክብሮት እንጠይቃለን ማለት ነው። ጽናትና ኪራ የኪራይ አባት ሲመጣ በጣም ደንግጠዋል። ከዛ በኋላ ጽናት ደንግጣ ኩሽና ሄዳ ነበረ። ተመልሳ እረ ቢያንስ ሂጂ ምግብ ላቅርብላችሁ ብላ ወደ ሳሎን ስትሄድ የኪራይ አባት ከሳሎን የሉም። እሷ ሳሎን ሶፋ ላይ ቁጭ እንዳለች ኪራይ ይመጣል። ወይኔ ጋሼ አውቋል ማለት ነው፣ አይቶናል ማለት ነው ብላ በጣም ደንግጣ ታስባለች። ከዛም በኋላ ኪራይ አጠገቧን መጥቶ ቁጭ ይላል። አንቺ ልጅ የተከታተልሽኝ ነው እንዴ ጋሼስ ትላለች። አንድ ላይ ስላዩን ደብሯቸው ነዋ ትላለች። ከዛ በኋላ ኪራይ እንጃ ልና አጠገቧን መጥቶ እጇን ይዛታል። በናትሽ እንደዚህ አትሁኚ ይላታል ማለት ነው። ግን ደግሞ ሰራተኛ መሆኑ ካወቀ ነው እንጂ ሌላ ነገር ደግሞ ሁሉም ሰው ያስተማርሽኝ አንቺ አይደለሽም? አንቺ ነሽ እኮ ሁሉም ነገር ያስተማርሽኝ
እንደዛ እኮ አይደለም፣ ግን በቃል አይደለም ትንሽ ይከብዳል ትላለች። ቤተሰቦቼ ከኔ ደስታ በላይ ምንም ያስደስታቸው ነገር የለም። ስለዚህ በቃ እውነቱን እንገራቸው። እስከ መቼ ነው ፍቅራችን በድብቅ የምንጀምረው? ይላል ኪራይ ማለት ነው። አላቃም ግን ጨንቆኛል እያለች ታቅፈዋለች ማለት ነው። ታቅፈውና እንግዲህ ምን ይሻለናል ብላ ሁለቱም ተቃቀፉ ያለቅሳሉ። ማለትም በቃ አባቱ ካወቀ ምን ይለናል ይሆን? ምን ይሆን? ይፈቅድልናል ወይስ አይፈቅድልንም? እንለያለን በማለት በሀሳብ ላይ ናቸው። ሁለቱም ተቃቅፎ ሀሳባቸውን እያሰቡ ነው። እንግዲህ ፈጣሪ ከእናንተ ጋር ይሁን ለማለት ነው። እሺ አሁንም ድጋሚ ትሄጃለሽ ወይስ ድጋሚ መጥቶ ይልን? ላ ኪራይ አረ ሄዳለሁ ብላ እሺ በቃ ብላ ጽናትን ወደ ኩሽናዋ ታመራለች። ኪራይ ደግሞ ሳሎን ላይ ቁጭ ብሎ እያሰበ ነው። አባቴ ምን ሊለን ይሆን? ይፈቅድልኛል ይሆን እያለ እንግዲህ በጣም እያሰበ ነው ማለት ነው። ከዛም በኋላ ሚሉት ነገር እነሱም ግራ ተጋብቶ ሁለቱም ያስባሉ። ሰናይት ተኝታ ነበረ። ተኝታ ትዝ ሲላት ወደ ጽናት ጋር ስልክ ለመደወል ስትፈልግ ከዛ ስልኳን አንስታው ታያለች። ከዛ ወደ ጽናት ጋር ስልክ ለመደወል ትፈልግና ትደውላለች። ስደውል ከዛ በኋላ ስልክም አታነሳላትም ጽናትን ማለት ነው። እነዚህ እኮ ባለትዳር ናቸው፣ ምን አለ ሀብቴም እንደ እንቅልፍ ባያልቅ እያለች እንግዲህ ታስባለች። እስኪ ጽናት ጋር ልደውል ብላ ስልክ ወደ ጽናት ጋር ስደውል እንግዲህ ጽናት ስልክ አታነሳላትም የነገሩ ብላ ታስባለች እንግዲህ ማለት ነው። ከዛ በኋላ መታመምሽሽ የጽናት አባት ወደ እናቱ ጋር ይደውላል። ወደ ጽናት ኪራይ አባት ጋር ይደውልና መታመምሽ ከሰማስ ይላል። ከዛ ይስማ እስካሁን እንዴ ደበቅን አያትህ ታማለች ብለን ዋሽተናል። አሁንማ መነገር አለበት። ምንስ እስከምትሆኝ ድረስ መጠበቅ አለብን። ስለዚህ ኪራይ እውነቱን ማወቅ አለበት። እውነቱ ለማወቅ ግዴታው ነው ይላል የኪራይ አባት ማለት ነው። ከዛ በኋላ ሁለት አስቱ እኔም እስካሁን ያንቺ ትዕዛዝ ለመጠበቅ ዝም ብያለሁ። ግን አንቺ አንድ ነገር ብትሆኚ ኪራይ ምን እንደሚሆን ቢችል አስበሽዋል እንዴ? ይላል ማለት ነው። ከዛ በኋላ እሱ እኮ ህፃን አይደለም እንግዲህ ማወቅ ግዴታ አለበት ግድ ነው ብሎ የኪራይ አባት እኔ አላቅም እያለ ምንም ይሆን ኪራይ እስከ እናቱ መብት ማወቅ መብት አለው ይላል። ከዛ በኋላ እደውልሻለሁ ብሎ ስልኩን ይዘጋል። አባ ኪራይ ስትል ሰምቻለሁ። ምንድን ነው? ኪራይ ማለት አንተ ብቻ ነው? ኧረ ከመጣህ እኮ ምንም ነገር እንትን አትል የሌባ አይነ ደረቅ። አንተ ከዚች ልጅ ጋር ምን አለቅ? ከማን ጋር ይላል። ምንም አፍ ተሳሰረ። እዚህ ቤት አንዲት ሴት ብቻ ናት ያለች፣ እሷም ጽናት ብቻ ናት። ምንም ነገር የለንም፣ በጓደኝነት ስለምንቀራረብ ነው ይላል። አንተም እንደ እናትህ የተደባበቀ ሚስጥር ትወዳለህ እያለ የኪራይ አባት ትቶ ብድግ ብሎ ይነሳና ወደ ክላሱ ይሄዳል ማለት ነው። ከዛ በኋላ ኪራይም ሚለው ነገር ጠፋው። ምንም ነገር ሚለው ነገር ተሳሰረ። አሁን ደግሞ ብነግርህ ጽናት ላይ ምን ማድረግህ እንደማይቀር ነው። እኔም እኮ ግራ ገብቶኛል ይላል ማለት ነው። ኪራይ በጣም ጨንቆታል። ጽናትን ወደ አልጋዋን ተነጥፋለች። ከዛ በኋላ ፍራሽ ላይ ነበረ። እንዴ ምን ያረግሽ ነው? ፍራሽን ያስተካከልክ ነው ማለት እዚህ ሊተኝ ባልሆነ እንዴ? መቼስ እንዳስታውስ ፈልገህ አይደለም እንዴ? ምን ነው የምታስታውሽኝ? ጋሼ እኮ መጥተዋል እና ብቻዬን ልታሳድሪኝ ነው እንዴ? ኪራይ እኔ ጋሼ ሊደብራቸው ሆነ ወይም በእኔ ላይ እምነታቸውን ሊያጡብኝ አልፈልግም። እሱማ ልክ ነሽ፣ ያው አማችሽ አይደለም እሱ ለማስከፋት አትፈልግም። ይልቅ ሂድ እኔ ልተኛበት ትላለች። ከዛ በኋላ የኪራይ አባትን ኪራይን ይፈልጋሉ። ወደ ክላሱ ሲገባ የኔ ጎረምሳ ብሎ በሩን ሲከፍቱ ኪራይን ማጡ። ኪራይ ደግሞ ከጽናት ጋር ወደ ጽናት ጋር ነው ያለው እና በቃ ልተኝ ነው እንዴ? እንደውም በሰበቡ ባህላዊ ውዝዋዜ ትመራለች እና በቃ ልታባሪኝ ነው እንግዲህ እያለ እንግዲህ አሁን አንጀቴን ለመብላት አትሞክር፣ አርፋ ሄደህ ክፍልህ ተኛ ይላል። እሺ በቃ መሰነባበቻ ሳሚ ጉንጬ አንዳንዴ እኮ እንደ ህፃን ያደርጋል በል አንቺ ጋር ሲሆን አይደለም እንደ ህፃን አይደለም እንደ ህፃን ጽስ ያደርገኛል። ለዛ ነው ለካ ወደ ላይ ሳይህ ወደ ላይ ሚለኝ የሚድረሰው ትላለች ጽናትን ማለት ነው። የኪራይ አባትን ሳሎን መጥቶ ቁጭ ብሎ ይሄ ልጅ የት ሄደዋል? ምን ሆነዋል? ልጅ የት ሄደ ነው? የት ገብቶ ነው ብሎ ያስባሉ ማለት ነው። ክፍሉ ከሌለ፣ ኪችን ከሌለ፣ ሻወር ቤት ከሌለ የት ሄደ ነው ይሄ ልጅ ይላሉ። እንደዛ እያለ ኪራይ መጥቶ አጠገቡ ቁጭ ይላል። አጠገቡ ኧረ ተውኝ
እንዲህ አይደለም እያለ ከዛ በኋላ ኪራይ ይመጣና አጠገቡ ይልቁንስ ገብቼ ልተኛ ብሎ ሊተኙ ሲሄድ ኪራይ ይመጣል። ኪራይ ይመጣና አባ አልተኛህም እንዴ? አዎ የት ሄደክ ነበረ ልጄ ይላል። ቻርጀር ፈልጌ አጥቼ ነበረ። የት ነበርክ ልጄ ይሎታል። ማን እኔ ብሎ ኪራይ ይዋሻል። እረ ክፍሌ ነበርኩ። አረጀህ ማለት ነው እንዴ? አይን ማየት ተሳነው ልበል? አባ ምንድነው? ከመጣህ ጀምሮ እንደዛ እያልክኝ ነው። አንተ መቼም አታረጅም። አሁን ክፍልህ ሂጄ እኮ አጥቼክ እኮ ነው የተመለስኩት። ልጄ ይዋሸኛል ብዬ ከማሰብ አልቻለሁ። አይኔ ማየት ተስኖታል በማለት ብዬ በማሰብ ይሻላል። አረ አባ ብሎ እንግዲህ ኪራይ ልጄ ድሮ ክብሮ ምን ይላይ ነበረ መሰለት? ሰው መዋሸት ሲጀመር አፉ ጨው ነው ወይ ብሎ ይላይ ነበረ ብሎ ከዛ የኪራይ አባት ወደ ላይ ይወጣሉ ማለት ነው። ከዛ በኋላ ኪራይ ደግሞ ኦፍ ምን አድርጌ ያለሁ ለምንድን ነው ቆይስ ምን አስቀባጥረኝ አርፌ ወጥቼ ነበረ ብልስ ብሎ ኪራይ እንግዲህ ወይ ኪሩቤል ያለ እንግዲህ በጣም እሱም ብድግ ብሎ ተነስተዋል ማለት ነው። እዚህ ጋር መራዊትና ጽናት ካፌ ሄዶ ጁስ አዞ ቁጭ ብሎ ለሆድ ሆዳቸውን ያወራሉ። ስለ ሴት ነገርም ሁሉም ነገር ያወራሉ። እኔም አሁን ለኪራይ እውነቱን ማወቅ አለበት፣ እውነቱን መናገር አለብኝ ብሎ ሁለቱም ይነጋገራሉ ማለት ነው። አውሲ እውነቱን መናገር አለብሽ፣ ካልሆነ ኪራይ ልታጩ ነው። ኪራይ ካጣሹ እንደ ባለፈ መቋቋምም ቢሆን አይችልም ትላታለች መራዊት ማለት ነው። ጽናት በሀሳብ ጭላት ምና ነበረ። ከዛ ተከሳሽ መከራከሪያ አቅርቡ ብላ ትቀልጥበታለች። በሀሳብ ስለተቀመጠች ምሩዬ እንደምትመክሪኝ ነገር የምፈልገው ነገር አለ። ምንድን ነው? እኔ ማላቀው አዲስ የተፈጠረ ነገር አለ? ምን ማታቂውን ነገር አለ ብለሻል? አሁን እንደምታውቂው የኪራይ አባት መጥቷል። ግን ምን ችግር አለው? እንደውም ጥሩ አጋጣሚ ነው። ፍቅራችሁን ታበስሉታላችሁ። ምሩዬ እኔ የጨነቀኝ እኮ እሱ አይደለም። ኪራይ እንደተማመቹ ካወቀ እንግዲህ እኔ እንደሰማሁ ካወቀ እንዲጠላኝ አልፈልግም። ግን ኪራይ ሁሉም ነገር ማወቅ አለበት። አስበሽዋል? በዚህ መሀል እናቱ ብትሞት ሳላሳምማት የሆነ ሐኪም ቤትም ሳልወስዳት ብሎ ይጸጸታል። ስለዚህ ብትነግሪው ይሻላል ትላታለች። ምክር ቢጤ ትሰጣታለች ማለት ነው። እኔም የፈራሁት እኮ እሱ ነው። እኔ እኮ አንቺ አንዳንድ ጊዜ ያቺ ልጅ ግራ ታገቢኛል። የተሰበረ ልብ አንዴ አንስተሽ የምታገኘው እንዴ ብላ ትቀልድባታለች። ቆይ ከዚህ በላይ ኪራይ ተመልሶ ቢሰበር አሁን ሰው የሚሆን ይመስልሻል እንዴ? ግን የሚባል ነገር የለም። አሁን አንቺ ማሰብ ያለብሽ ፍቅርሽን እንዴት አድርገሽ ማዳን እንዳለብሽ ነው ማሰብሽ። እሺ በቃ ሁሉም ነገር ለጋሼ እነግራቸዋለሁ። በቃ ይሄ ነው ለፍቅር ማለት እንደዚህ ነው ብሎ እሺ ይላሉ። ከዛ በኋላ አሁን እርቦኛል እንብራ አይ ትልና እንጀራ በአንድ የቀደሹ የምትበዩ አሁንም አንቺ ራበኛ አስባለሽ እንዴት ትላታለች። ስለነበረን ጊዜ በጣም ከልብ እናመሰግናለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ መሰናበታለሁ።